ያችሁ ክርስቶስ ቤተሰቦች እንደምን ከረማችሁ? እንደምን ሰነበታችሁ? እንግዲህ የዛሬው ርዕሳችን በቤተልሔም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብረ ሰላም ኢየሱስ ገዳም ይባላል። ይህ ቦታ የሚገኘው እንግዲህ ከኢየሩሳሌም 11 ኪሎ ሜትር በቅርብ ርቀት ላይ የምትገኘው ቤተልሔም ከተማ ይሆናል ማለት ነው። ይቺ ከተማ እንግዲህ በፍልስጤም ራስ ገዝ ውስጥ ነው የምትተዳደረው ማለት ነው። በዚህ ከተማ የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደበት አጠገብ ይገኛል። እኛም ዛሬ ወደዛ ጎራ ብለን እንግዲህ የዛሬው ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ የገባበት ቀን ነው። ያው እንግዲህ አብይ ጾም ወይም ደግሞ ሁዳዴ ጾም እያልን የምንጾመው ትልቁ ጾማችን የሚገባበት ቀን ነው ማለት ነው። እንደገናም ደግሞ አረጋዊው ስምዖን ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በከፍተኛ ሁኔታ ታከብረዋለች እና በእሳቸውም ስም ያው የዓመታዊ በዓል ቅዳሴ ነበረ። ቅዳሴውንም አስቀድሰነ ከበረከቱ ተሳትፈነ እግዚአብሔር የተመሰገነ ይሁን። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እዛ የሚገኘው በጣም ሰፋ ያለና ድንቅ ቦታ አለን። ጸበልም እግዚአብሔር የተመሰገነ ይሁን። ይሄ የምታዩት ጸበል ከዛው ከቤተ ክርስቲያኑ ስር ከቤተ መቅደሱ ስር የፈለቀ ነው። በጣም ታምረኛ የሆነ ጸበል፣ ስንት ድውያኖችን የሚፈውስ ጸበል ነው። በጣም እድለኞች ነን። ሌላው ደግሞ እንግዲህ የምታዩት ትልቅ ህንፃም ደግሞ የኛ የራሳችን ህንፃ ስለሆነ ይሄ ቀላል ህንፃ አይደለም። ለምሳሌ ሀገራችን ሰላም ከሆነ ከኢትዮጵያም ሆነ ከሌላ ዓለማት የሚመጡ ኢትዮጵያኖች በዚህ በቤተልሔም ማረፍ ከተፈለገ በዚህ በቤተክርስቲያኑ ገዳም ውስጥ ባለው ህንፃ ማረፍ ይቻላል ማለት ነው። በጣም የተሟላ እያንዳንዱ ሁሉ ነገር የተሟላ ክፍል ያለበት ስለሆነ ወደዚህ ጎራ ብሎ እንደገና ክራዩም ደግሞ ብዙ አይደለም፣ ገቢውም ለቤተክርስቲያን ስለሆነ በጣም በትንሽ ገንዘብ እዚህ ማረፍ ይቻላል ለማለት ነው። እና ዋናው ትልቁ ነገር ምንድነው? የዛሬው ርዕሳችን ያው ወደ ቅዳሴው ስለሆነ የምንወስዳችሁ እንግዲህ ባጭሩ ይሄን ይመስላል ለማለት ነው። ከበረከቱ ከበረከቱ አይለየን። ሰላምና ፍቅር ለሁላችን። በጊዜው ያለን ርዕስ ይሄን ይመስላል። ሰላም ሆኑልኝ። በምድር ተገለጠ። የማይታየው ታየ። በኃጢአት ወድቆ የነበረው የቀደመ ሰው አዳምን ዳግመኛ ያከብረው ዘንድ እግዚአብሔር ፍጹም ሥጋን ነፍስንም ተዋህዷልና። እመቤታችን ቅድስት ድንግል ማርያም እግዚአብሔር ቃልን በሥጋ አልወለደችውም የሚል ቢኖር ከእግዚአብሔር የተለየ ነው። ከሥጋዋ ሥጋ ከነፍሷ ነፍስ ሳይዋሃድ በድንግል ማኅፀን አድሮ ወጣ የሚል የመለኮትን ለመለኮት የሰውነቱን ለሰውነቱ ሰጥቶ ያለ ዘራ ብእሲ እርሱ ራሱ በማኅፀኗ ሥጋን ፈጥሮ ተዋህደ የማይል ቢኖር የተወገዘ የተለየ ይሁን። ሰው ተፈጠረና ከዚህ በኋላ እግዚአብሔር ቃል አደረበት የሚል ቢኖር የተወገዘ የተለየ ይሁን። ይህን የሚናገር ሰው ከእግዚአብሔር አልተወለደም፣ ከልጅነት የራቀ ነው እንጂ። ሁለት ልጆች አንዱ ከእግዚአብሔር የተወለደ ሁለተኛው ከድንግል የተወለደ ብሎ የሚያምን ሰው ቢኖር አንድ የእግዚአብሔር ቃል ነው የማይል ቢኖር ሐዋርያት ካስተማሩት ከልጅነት ይለይ። እኛ ግን የእግዚአብሔር ቃልና የሥጋ ባህሪ አካል በተዋህዶ አንድ እንደሆነ የቀና ሃይማኖትን እናምናለን። ሐሰት ያይደለ ነፍስ ሥጋ ገንዘቡ ነው። ሁለት ፈጣሪዎች ለመሆን ሁለት ሰዎች ለመሆን አይከፈልም። ማነሳሶ ላስጀመረ ላስጀምሮ ላስፈጽም ለእግዚአብሔር ክብር ምስጋና ይሁን።
ባረክ በዚህ ጊዜ መዋሉ በዚህ መጽምድር በእግዚአብሔር ኢየሱስ ክርስቶስ ሰቦቱ ለከመሰሩ ወስለት ስብሐት ወይ ጊዜ መዘፈን ይበላለም አለም ቅድሳተ ነዚያነ ከመላእክተ ነፍስ ይኩነነ ፈውሰ ዘተመቶ አንድ እንዳደረግ አንተንም መስጊድም ከኛ ጋር እንዳደረግ እንዲሁ አንተን መፍራትን በልቦናችን በጎ አምልኮትንም በዲናችን ጨምር። ሥጋውያን የምንሆን እኛ ግን የሥጋን ሕግ እናስባለን፣ የሥጋን ሥራ እንሰራለን፣ በሥጋ መንገድ እንሄዳለን። አንተ ግን የመንፈስህን ሥራ አስተምረን፣ የመንፈስህን ሕግ አስረዳን፣ የመንፈስህን መንገድ ምራን። እኛን ኃጥአንን ብትምረን ያን ጊዜ መሐሪ ትባላለህና፣ ጻድቃንን ግን ከሥራቸው የተነሳ ትምራቸዋለህ፣ እንደ ጽድቃቸውን ትሰጣቸዋለህ። የቀደመ በደላችንን አታስብብን። አቤቱ ይቅርታ ፈጥኖ ይደረግልን። ወደ አንተ እንጮኻለን፣ ወደ አንተ እናለቅሳለን፣ ወደ አንተ እንማለላለን።
የክብር የድህነት የበረከት እንድታደርግልን እንለምንሃለን። ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው። የተባረከ ነው። እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። መቀበል ካልተቻለው ዘንድ ተአምራን ሰርቶ በቤቱ ሥጋውን ደሙን እንደተቀበለ በምድኛ ሊደረግልኛል ይሰማል። የእመቤታችንን ታምሯ ቃል ኪዳን ታምሯን የሚልኩትን ወደ እግዚአብሔር ሰው መሆን ከማመናቸው ከክርስቶስ ወገኖች ከምዕመናን ጋር አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽሞ የተወገዙ የተለዩ የተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል በሚባሉ እኛም በቃላችን ስልጣን ፈጽሞ የተወገዙ የተለዩ ነው። እኛም የእነሱን ስልጣን ይዘናልና ወንድ በጌትነት እስኪመጣ ለዘላለም በእውነት እመቤታችን ባሏን ደውል ሰንበት የማያከብረውን ስለዚህ በማይፈታ በጽኑ ስልጣን ፈጽመን አወገዝን። እመቤታችን በዓላቶቿን የሚያከብር የታዘዘውን የሚሰራ በዚህ መጽሐፍ የተጻፈውን የሚፈጽም እስከ ዘላለም ድረስ ስሙ የተባረከ ይሁን። አምሳለ መንኮላቡ ከኢየሱስ ክርስቶስ ሕማማት መስቀል ዘጻው ከባል እንደጸሎት ወንድ ማርያም አማኑኤል አምላኪ ይቅና ልቡታ አምላከ ምድር በሰማያት አምላከ ባሕር በቀላያት አምላከ ሁሉ ፍጥረት አምላኮሙ አንተ ለአብ ቀደምት አምላኮሙ ለነቢያት አምላኮሙ ለሐዋርያት አምላከ ጻድቃን በሰማያት መሐረነ ለነ አምላክነ እስመ ግብረነ ከመ ዘውእቱ ኩሉ አበሳነ አበሳ ኃጢአታችን ያስተሰርይልን ይቅር ይበለን በቸርነቱ በረድኤቱ ይጎብኘን። አምላካችን እግዚአብሔር ከበዓሉ ረድኤት በረከት ክብር ያሳትፈን። በዓሉን የሰላም የበረከት በዓል ያድርግልን። አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ ወትቀደስ አሜን።